የደቡብ ክልል ጸጥታና አስተዳደር ቢሮ ኃላፊ አቶ ወንድሙ ገብሬ ለደቡብ ሬዲዮና ቴሌቪዥን ድርጅት እንደገለጹት የክልሉ መንግስት የአዲሱን ዓመት መግባትን ተከትሎ በክልሉ በሚገኙ 23 የማረሚያ ተቋማት ይቅርታ ሊደረግላቸው የሚገባቸውን ታራሚዎች በመለየት ህብረተሰቡን እንዲቀላቀሉ መወሰኑን ተናግረዋል። በአጠቃላይ በመደበኛም ሆነ በልዩ ይቅርታ ተጠቃሚ የሚሆኑት ወንድ 12926 ሴት 3365 በድምሩ 13090 የህግ ታራሚዎች ይቅርታ ይደረግላቸዋል። ታራሚዎቹ ህብረተሰቡን በሚቀላቀሉበት ወቅት የበደሉትን ህብረተሰብ በሚክስና ለሀገር ጠቃሚ በሆኑ ተግባራት እንዲሳተፉ ጥሪ አቅርበዋል። በሚሄዱበት ሰዓት በማህበረሰብ ውስጥ ዲሲፕሊንድ በሆነ መልኩ ከዚህ ቀደም ተቀይሞም አስቀይሞም የመጡትን ሰዎችን በአግባቡ ይቅርታ በመጠየቅ ወደ ማህበረሰቡ እንዲቀላቀሉና የታረሙ መሆናቸውንም በተግባር እንዲያሳዩ የሚለውን መልእክት ማስተላለፍ እንፈልጋለን። የዚህ ይቅርታ ተጠቃሚ ለሆኑ ቤተሰቦች ሁሉ እንኳን ደስ ያላችሁ። ህብረተሰቡ በይቅርታ ለሚወጡ ታራሚዎች አስፈላጊውን ትብብር እንዲያደርግ ተጠይቋል። ማህበረሰቡ ትንሽ የመደናገር እንዴት ወጣ እንዴት መጣ የሚል አስተሳሰብ ስለሚፈጠር እነዚህ አጠቃላይ እንደ ሀገር ከፌዴራል ጀምሮ እየተደረገ ያለው የይቅርታ ማዕቀፍ አካል በመሆናቸው ይህንን ግንዛቤ ውስጥ በማስገባት ያንዳንዱ ማህበረሰቡን በዛ ልክ እንዲሄዱ በበዓል ሰሞን የሚፈጠሩ የወንጀል ድርጊቶችን ለመከላከልም ህብረተሰቡ ከጸጥታ አካላት ጋር በቅንጅት እንዲሰራ የቢሮ ኃላፊው ጥሪ አቅርበዋል። በሁሉም አካባቢ ያለው የጸጥታ መዋቅራችን ህዝቡ በሰላም ይህን በዓል እንዲያከብር ይህን በሰላም እንዲያሳልፍ ነቅቶ የሚጠብቅ መሆኑን ማሳወቅ እፈልጋለሁ። ማንኛውም ህብረተሰባችን ክፍል በዚህ ሂደት ውስጥ ደግሞ ሰላማችንን ሊያውክ ይችላል ብሎ የሚያስበው የሚጠራጠረው የሚፈራ ነገር ካለ በአካባቢ ላለው የጸጥታ ተቋማት ሪፖርት እንዲያደርግ እንዲያመለክት ይህንን እግረ መንገዴን ማሳሰብ እፈልጋለሁ። አዲሱ ዓመት የሰላም የፍቅርና የመደመር ይሆን ዘንድ የክልሉ ጸጥታና አስተዳደር ቢሮ ኃላፊ አቶ ወንድሙ ገብሬ ተመኝተዋል። አብረን በፍቅር የበለጠ ትልቋን ኢትዮጵያን የምንገነባበት ዓመት እንዲሆንልን እመኛለሁ።